እንዴት ናችሁልን? እንደተለመደው በሌላ ላይ የተባለና ቆንጆ በሆነ ድራማ ተገናኝተናል። እንደተለመደው እናንተም ላይክ በማድረግና ቻናሉን ሰብስክራይብ በማድረግ አበረታቱን እያለን ይህንን ምርጥ ፊልም ጋበዝናችሁ። ፊልሙ ሲጀምር ጆ የተባለች ልጅ የሰርግ ዋዜማ የፎቶ ቀረጻዋ ላይ ያለች እናያታለን። የእጮኛዋ ዛዩንግ ስልክ ተደጋጋሚ ሲጮህ ግራ ገብተዋት ማን የሚደውለው? የኮንትራት ሰራተኛ ነው። ቆይቻ ያነሳዋለሁ። አሁኑን አውራው ካልሆነ ይረብሸናል ትለውና እሱም ለብቻው ቆሞ በሚስጥር ስልኩን ያነሳውና ሄሎን የማር አሁን በስራ ተጣምጄ ነው ስብሰባ ላይ ነኝ። የደወለችለት ሴት ግን ወደ ጀርባ ዙሩና ተመልከት፣ ትልቅ ስጦታ ፊት ለፊት ቆሟል ትለውና ዘውር ሲል የመች ሴት ከጀርባ ቆማ ነበር። ደንግጦም እባክሻውን ከዚህ ሂጂልኝ፣ በኋላ አስረዳሻለሁ። ስብሰባ ላይ ነኝ ብልሃል ነበር እንዴ? ለመሆኑ ይህንን ውሸትን መቼ ነው የምታቆመው? ሙሽራዋ ጆም ስታያቸው ግራ ተጋባና ይቺ ልጅ ማናት? ልጅቷ ግን እኔ እኮ ፍቅረኛው ነኝ። ለመሆኑ አንቺ ማነሽ? በንዴት ወደ ዛዩንግ ዞራም እውነቱን ንገረኝ፣ ይቺ ልጅ ማናት ስትለው መናገር ያቀተውና ስልኩን ቀመታ። መጀመሪያ በተደጋጋሚ ደወል ወደ ነበረው ቁጥር ስትደውል የልጅቷ ስልክ ስለጮኸ ሁሉም ገብቷት በጥፊ ታጭለውና በንዴት ትሄዳለች። ጆ ማንም በሌለበት መንገድ ላይ የሰርግ ልብሷን ለብሳ እያለቀሰ ስትሄድ አንድ ሞተር ሳይክል በከፍተኛ ፍጥነት በአጠገቧ በኩል ያልፍና ገጭቷት ሁለቱም መሬት ላይ ይወድቃሉ። እሷም ትነሳና ሄሎ አንተ ተነሳ፣ ደህና ነህ? ሞተረኛው ሰውንግ በንዴት ለመሆኑ መሞት ፈልገሽ ነው? እኔ መሞት አልፈለግኩም፣ አንተ ነህ ልትገለኝ የነበርከው። በዚህ መንገድ ላይ የሰርግ ልብስሽን ለብሰሽ የምትዞሪው ለምንድን ነው? ወይንስ እኔን አስፈራርተሽ ልታገቢኝ ፈልገሽ ነው? አንተን አላረገውም ብላው ይጣሉና ጆ ጥላው ልትሄድ ስትል እባክሽ እጄ ስለተጎዳ ይሄንን ሞተር ለማንሳት እርጅኝ ይላትና አግዛው መንገዷን ትቀጥላለች። እሱ ግን ሞተሩ ሳልተነሳለት እየገፋው ይከተላታል። ዞራም አሁንም እኔን የተከተልከኝ ነው እንዴ? እኔ አንቺ ለምን እከተልሻለሁ? መንገዱ አንድ ብቻ መሆኑን አታይም እንዴ? በዚያ መሀልም የጆሆር ሲጮህ ሰምቶ ተርበሻል አይደል? እሺ ሞተሬ እንድገፋ ካገሺ ምግብ ጋብዝሻለሁ። ሁለቱም ወደ ምግብ ቤት ጎራ ብለው ከበሉ በኋላ ሙሉ 5 ዓመት ለሱ ሰጣሁት። ስራዬንና ህይወቴን በሙሉ ትቼ ለሱ ብቻ ነበር የኖርኩት። የሚወደኝ ሰው ያገኘው ይመስለኝ ነበር። ለሰርጌ በጣም ጓጉቼ ነበር። የሰርግ ልብሴን ራሱ ራሴ ነኝ የሰራሁት። በሰርጌ ቀን ግን ለብዙ ዓመታት በሚስጥር ሲክደኝ እንደነበር አወኩኝ ብላ ስታለቅስ ሰውንግ በዝምታ ይሰማታል። ጆ ወደ እሷ ፍጣ እያዘንክብኝ ነው? እንዲያውም አሁን ላይ በማወቄ በጣም ደስ ሊለኝ ይገባል። ካልሆነ እኮ ካገባሁት በኋላም ቢሆን ኖሮ ነገሩ በጣም ይከብደኝ ነበር። አሁን ላይ ማወቅሽ ጥሩ ነው ካላት በኋላ ክፍል ሊይዝ ቢሄድም በሆቴል ውስጥ ግን ከአንድ ክፍል ውጪ ባለመኖሩ ክፍሉን ከጆ ጋር ለመጋራት ይገደዳል። በማግስቱ ጠዋትም ጆ ስትነቃ ሰውንግ የምትፈልገውም ውጪ ባለው ሶፋ ላይ ተኝቶ ታገኘዋለች። ተነስቶም በሩን አንኳኩቶ ጆን ያስወጣትና የሰርግ ልብሷን አሳጥራው ሳያት ተገርሞ ልብሱን ደግሞ ምን አደረግሽው? እኔ እኮ የልብስ ዲዛይነር ነኝ፣ በጣም ረጅም ስለነበረ ነው የቆረጥኩት ትለውና ከዛ ሁለቱም ይወጣሉ። ምርጥ ጓደኛችን ግን አግኝታትም ለመዝናናት ሄደው የሆኑ ልጆች ያገኙና ቺንግ በድፍረት ሄዳ አጠገባቸው ስትቀመጥ ጆ ደንግጣ ታውቂያቸዋለሽ እንዴ? አላውቃቸውም። ጓደኛ የሚፈጠረው እንደዚህ ነው፣ አይተሽ ተማሪ። ነገር ግን ሰዎቹ እናንተና ማናችሁ ክፍል ሰስታችኋል መሰለኝ ሲሏቸው ሁሉም ይደነግጣሉ። በዛ መሀልም ዩሊን የተባለ ወጣት ቺንግን አይቶ እኔ አውቃታለሁ ጓደኛዬ ናት ስላላቸው አብረው መዝናናት ይጀምራሉ። ዩሊን ግን መነጽር ስለሚያደርግ ቺንግ ባለመነጽሩ የሚል ስም ታውጣለታለች። ጆ ግን ስለ ሰውንግ ስትነግራት ቺንግም እስኮ አንድ ትልቅ ድርጅት ዋና አለቃ ነው፣ ደግሞ ሉና ከምትባል ተዋናይት ጋራ የፍቅር ወሬ ያላቸው። በሌላ በኩል ደግሞ ሰውንግ ከሉና ጋር ይሰበሰቡና ድርጅቱ ውስጥ ረዳቱ መጥቶ ተፎካካሪዎችን አዳዲስ ዲዛይኖችን በመልቀቁ ከፍተኛ ትርፍ እያገኘ ነው ሲለው ይበሳጫል። በሌላ በኩል ጆ አዳዲስ ዲዛይኖችን እየሳለች በጠረጴዛው ላይ እንቅልፍ ይወስዳታል። አንድ ሰው መጥቶም ስለ ዛዩንግ ጠይቃት በንዴት እሱ ለኔ ሞቷል፣ የፈለገው ስራ ቢሆን የዚህ ድርጅት አለቃ እኔ ነኝ። ሰውየው ግን እኔ እኮ የዚህ ቦታ አከራይ ነኝ፣ የዚህን ወር ኪራይ ልቀበል መጥቼ ነው። ዛዩንግ ስልክን አይነሳም። በሌላ በኩል ሰውን ግን በድርጅቱ ውስጥም ከስራ አስኪያጁ ጋራ የሆነ ሰው ዲዛይናቸውን እየሰረቀ እንዳለ ያወራል። በሌላ በኩል ጆ ሰራተኞቹን በሙሉ ደሞዝ እየጠየቁ ድርጅቱ ሊዘጋ ቀርቦ ስትጨነቅ 3 ሰራተኞች ይመጡና ደንግጣ ቆይ አሁንም ደሞዛችሁን ሰጣችኋለሁ። አይ ደሞዝ አንፈልግም፣ በዚህ አስቸጋሪ ሁኔታ ውስጥ አንቺን ደግፈን አብረን ለመስራት ወስነናል ሲሏት ደስ ይላታል። እራሳቸውን ሲያስተዋውቁም አንደኛው የቴክኖሎጂ አይቲ ባለሙያ ሲሆን ሌላኛዋ ደግሞ ዲዛይነር፣ ሶስተኛዋ ደግሞ ሰልጣኝ መሆናቸውን ይነግሯታል። በማግስቱም ጆ ከቺንግ ጋር ወደ ጠበቃ ስትሄድ ጠበቃው ዛዩንግ ድርጅትሽን ሸጦታል፣ በሰነዶቹ ላይ ግን የአንቺ ፊርማ ስላለ በእሱ ላይ ክስ መመስረት አትችይም ይላቸውና በሌላ በኩል ዩሊንና የሰውንግ ረዳት ለሰውንግም ዲዛይናቸውን እየሰረቀ ያለው የጆ ድርጅት መሆኑን ይነግሩታል። እሱም በጆ ላይ ክስ ለመመስረት ወደ ጠበቃው በሄድም ጠበቃው ግን እሷ ምንም ጥፋት የለባትም፣ ያቺ ምስኪን ልጅ በእጮኛ ምክንያት ነው እዚህ ችግር ውስጥ የገባችው በማለት የእሷን ሁኔታ ያስረዳውና ጠበቃውም ለጆ ስለ ሰውንግ ክስ ሲነግራት እባክህ ከእሱ ጋር ስብሰባ አዘጋጅልኝ፣ እኔ ምንም ጥፋት እንደሌለብኝ ያስረዳዋለሁ። ጠበቃውም የሰውንግን ስልክ ቁጥር ቢሰጣትም እሱ ግን ሊያዋራት ስላልፈለገ ጆ ራሷ ልታገኘው ትሄዳለች። እባክህ በድርጅቴ ላይ ክስ አትመስረት፣ እኔ ምንም ጥፋት የለብኝም። 2 አማራጭ ነው ያለሽ፣ ወይ ፍርድ ቤት እንገናኛለን፣ ወይ ደግሞ ዲዛይናችን እንዴት እንደሰረቅሽ እውነቱን ትነግሪኛለሽ። እኔ ካልሰረኩኝ እኔ ታውቀዋለሁ። እሺ እንግዲያውስ ፍርድ ቤት እንገናኝ ብሏት ይሄዳል።
በማግስቱ ጆ ክስ ተመሰረተባት የስራ ውል ካቋረጡበት ድርጅቶች ጋር ልብሶቿን በሙሉ ጠቅልላ ተመልስና ከሰራተኞቿ ጋር ዲዛይን እያደረጉ ለመሸጥ ያስባሉ። በሌላ ቀን ጆ ልብስ ለመሸጥ ወደ ድሮ ደንበኛ ቤት ብትሄድም ደንበኛውን ቢልና የሰውየው ሚስት ግን የጮች መታ በየትኛው ሞኝ ነው ልብሴን ያሳፋው? ዲዛይኑን አልወደድኩትም። ጆ አንዱን ዲዛይን ታሳየና ከፈቀድሽልኝ በዚህ ዲዛይን አዲስ ልብስ ሰራልሻለሁ ስትስትዩ ትስማማለች። ሚስቴን ካስደሰትሽልኝ ልብሶችን በሙሉ እኔ እገዛልሻለሁ። በሌላ በኩል ዩኒን ወደ ቺንግ ቤት መጥተው እኔ ውድሻለሁ አብረን መለማመድ እንችላለን ይላትና እሷ መጀመሪያ ኩራ ብትልም ሲያዝን አይታ ትስማማለች። ጆም ሌሊቱን ሙሉ በትጋት ሰርታ ልብሱን አጠናቃ ለሴትዮዋ ስትሰጣት በጣም ትወደዋለች። ከዛም ጆ ወደ አንዲት ጓደኛዋ ጋር ስትሄድ ጓደኛዋም ለስራ ወደ ውጭ ሀገር ስለምሄድ እባክሽ ልጄን ጠብቂልኝ። በሌላ በኩል ደግሞ የሰውን ረዳት መጥቶ ጆ የካሳ ክፍያውን ክፍላለች። እንደዚሁም በአንተ የግል ሂሳብ ውስጥ የተወሰነ ገንዘብ አስገብታለች። ለምን? ረዳቱም እያሽፈበት ምናልባት በሁለታችሁ መካከል የግል ሚስጥር ይኖር ይሆናላ። በዛው ሰዓትም ለሶንግ ስልክ ይደወልና ፊልሙን በትዝታ ወደ ትምህርት ቤት ጊዜያቸው ይወስደናል። ሲንቲያ የተባለ የጆ ጓደኛ ልጅና ሎኢ የተባለች ደግሞ የሶንግ ታናሽ እህት እናያለን። ጆ በድንጋጤ ደርሳ ሴቲያን ምን ሆንክብኝ? የት ላይ ነው የተጎዳኸው? ትለውና በሎ ድርጊት ተናዳል አስተማሪዋ ወላጆቿን ጥሩ። አስተማሪዋም ወንድሟን ጠርቼዋለሁ፣ ወንድሟም እንደሷ ግዴለሽ መሆን አለበት፣ ወላጆቿ ራሳቸውን ጥሩ ብትልም ሶንግ እዛ ደርሶ የወላጆቿ ስልክ ቁጥር የለው ምክንያቱም በህይወት የሉም ሲላት እሱን እዛ በማየቷ ትደነግጣለች። አስተማሪዋም ለሆና ጓደኛዋ እሱ እንደረበሽ ውስጥ ነግረው ለእህቱ ይቅርታ ጠይቄ ብላትን በእንዴት ጥላ ትወጣለች። ሲወጡም ጆ ሶንግን ቤተሰቦቻቸው ስላላወቀች ደጋግማ ይቅርታ ጠይቀዋለች። ለመሆኑ ለምን በግል አካውንቴ ላይ ገንዘብ አስገባሽ? ብቼን እያለው ስለረዳኸኝ ገንዘብህን መመለሴ ነው ብላው ትሄዳለች። በሌላ በኩል ዩኒንና ቺንግ ለቀጠሮ ተገናኝተው ቺንግ ዛየውን ከደንበኞቹ ጋር ሆኖ ታየውና ጓደኛዋ ስላታለለ ሄዳ ታዋርደዋለች። ከዛም ጆ ጋራ ተወስደውና ሶንግም እዛው ይደርሳል። እሱም የጆን የስልክ ድምጽ መቅረጫ ከከፈተው በኋላ ዛዩን ግነቱ እንዲናገር ጠይቀዋል። ሰውየውም ሳያውቅ ይቅርታ ቢለምናትም ይቅር እንድልህ ከፈለክ ከአንተ ጋር በዚህ ላይ ብናት ውስጥ የተሳተፉትን ድርጅቶችን ስማቸው ንገረኝ ብትለውም ለመናገር ስለፈራ ሳይሳካላቸው ይቀራል። በሌላ በኩል ሶንግ ከእህቱ ጋር እራት እየበላ የኮንሰርት ትኬት ሰጣትና ልክ ሊሄዱ ሲሉ ለሶንግ አስቸኳይ ስራ ሲመጣበት እሷ በእንዴት ልብሷን ወርውራ ጥላው ትሄዳለች። ከዛ በኋላም ስላላገኛት ጆ እንድትፈልጋት በስልክ ነግራትና ስታገኛትም የሎ ሁኔታ ስለከፋ ሆስፒታል ወስዳ ትደውለታለች። ጠዋት ላይም ሶንግ እህቱን ወደ ቤት ቢወስዳትም እሷ ግን አሁንም ታኮርፈዋለች። ከዛም ጆ ቢሮዋ ውስጥ እያለች እሱ ለምሳ ቢጠይቃትም ስራ ስላለባትም ብያለችው ያለ እናቷ በስፒከር ደውላ ዛሬ የተቀጠረልሽን ወንድ ካላገኘሽ ወደ ቤት እንዳትገቢ ስትላት በፍጥነት ብታጠፋውም ሶንግ ግን ሰምቶ ስለነበረ ስትወጣ ይከተላታል። ሰራተኞቿም ይሄ ቆንጆ ወንድ ያለቃችን ፍቅረኛ ይሁን እንዴ እያሉ ያወራሉ። ጆም ለጋብቻ እንደተተዋወቃቸው ከተቀጠሩት ወንዶች መካከል አንዱንም ሳትወደው ሶንግ እዛ ደርሶ ራሱን ያስተዋውቃል። በእንዴት ስትጮህበትም ሁለት አማራጭ አለሽ፣ ወይ ከኔ ጋር መሳት ትበያለሽ ወይ ደግሞ እዚህ ከነዚህ ሞኞች ጋር ጊዜሽን ታጠፊያለሽ ብሏት ሲሄዱ እናቷ ታይና አንድ ወንድ የወደደች መስሏት ትደስታለች። ቁጭ ብለውም እህቴ አኩርፋ ምግብ አልበላም ስላለች እባክሽን እርጂኝ። በዚህ መሀልም አንድ ሰው በሚስጥር ፎቶ ያነሳችኋል። ጆ አብራ ወደ ቤቱ በመሄድም አንተ ምግብ ስራ ትለውና ልኦን ገብታ አዋርታት ሶስቱም አብሮ ይበላሉ። በሌላ በኩል ደግሞ ሉና በሚስጥር የተነሳውን የሶንግንና የጆን ፎቶ እያየችው ትበሳጫለች። ሉና ለጆ ደውላ ልብስ ዲዛይን ታዛትና ተስማምታ ስራ ስትጀምር ቺንግ በሷ ጉዳይ እንድትጠነቀቀው ትነግራትም ጆ ግን ሳታምናት ትቀራለች። ከዛም ከሶንግ ጋር እያወራችም ጆ በድንገት አንተ ግን እኔን ትወደኛለህ እንዴ ስትለው ሳያምነታ አዎ በጣም ነው የምወድሽ። አብድሃል እንዴ? እኔ ወድሻለሁ፣ ግን ደግሞ አንቺም እንድትወጂኝ አልገፋፋሽም። አንተ ከሉና ጋር እያለህ እኔ እንዴት ወድሻለሁ ትለኛለህ እንዴ? ሉና እኮ ፍቅረኛ አይደለችም። እንዴት አምናለሁ ትለውና ሶንግ በንዴት እሺ አታምኚኝም ብሎ ጥሏት ይሄዳል። ከዛም ሉና ዲዛይኑን እንድታቀብላት ጠርታት ከሶንግ ጋር ተጣላት ትሞክርና ሶንግ ቢያግዛትም እሷ ግን ትበሳጫለች። ከዛም ሶንግ የጆን ስሜት ለማስተካከል ወደ አንድ የሀይቅ ዳርቻ ይዘዋት ሄዳል። ዲዛይኖች ገና ናቸው፣ የበለጠ ጠንክረሽ መስራት አለብሽ ስላተናዳ የእናንተም ዲዛይኖች እኮ ገና ጊዜ ያለፈባቸው ናቸው፣ ገበያውን ከጠናችሁ ቆይታችኋል ብላ ሰድባው ትሄዳለች። በማግስቱም ከሰራተኞቿ ጋር አውርታ ለስራቸው እንዲረዳቸው የሆነ ትዕይንት ላይ ለመሳተፍ ይስማሙና ስፖንሰር የሚያደርገው ደግሞ የሶንግ ድርጅት መሆኑን ታያለች። በሌላ በኩል ጆ አፓርታማ ለመከራየት ከደላላ ጋር ስታወራ ሶንግ በምስጢር ያያታል። በኋላ ላይም ደላላው ደውሎ ኪራይ በጣም ርካሽ የሆነ ጥሩ አፓርታማ እንዳገኛላት ይነግራትና እሷና ቺንግ ቦታውን አይተው በጣም ይወዱታል። ደላላው ግን እዚህ ለመኖር የ1 ዓመት ውል መፈረም አለባችሁ፣ ከዛ በፊት ከለቀቃችሁ ግን ገንዘባችሁ አይመለስም ቢልም ትስማማለች። በማግስቱ ጠዋትም እቃዎቿን ጠቅልላ ወደ አዲሱ አፓርታማ ስትገባ ሶንግ እሷ ሊጠብቅ ፊት ለፊቷ ቆሞ ታገኘውና አፓርታማው የሶንግ መሆኑን ስታውቅም ሄዳ ትጣላዋለች። እሱ ግን ውሉን አላነበብሽውም እንዴ? ከ1 ዓመት በፊት ከለቀቅሽ እኮ ገንዘብሽ እንደማይመለስ ተጽፏል ይላትና በንዴት ስትሄድም ይስቃል። ጆ ቤት ገብታ መስኮቱ ላይ መጋረጃ ለመስቀል ስትታገል አሁንላት ይላታል። እሱ በስልክ ደውሎም
እዛ ሀገር ሪሞት አለልሽ፣ በሱ መዝጋት ትችያለሽ። ሎና ሲንቲያ ለትምህርት ቤት ጉብኝት ሊሄዱ ስለነበረ ሶንግና ጆል ሸኟቸው ይወጣሉ። ሶንግም እሱ በታክሲ መምጣቷን አይቶ በሚስጥር ታክሲ ሹፌሩ አንተ ሂድ ብሎ ገንዘብ ሰጥቶ ያሰናብተዋል። ከዛም ወደ እሷ ጋር ሄዶ በመኪናው እንደደርሳት ቢጠይቃትም እምቢ ትለዋለች። እስካሁን ተናደሽብኛል አይደለም ግን አንተ ሄድልኝ ትለውና ትንሽ እንደሄደ ድንገት የመኪናው ነዳጅ ያልቅና ግራ ይገባዋል። እሷም ወደ እሱ ትመጣና እያሸፈችበት ይህንን ባለ ሀብት ይውል ለነዳጅ የሚሆን ገንዘብ አትሆነው ምንም አይደለም ምን ይስጣለው ብላ ሳንቲም እየወራወረችለት ይቺን መልስ ያዛት ይበቃሃል እንዳጥላት ደግሞ ተጠንቀቅ ብላው ስትሄድም ሶንግ ከጀርባዋ ለመሆኑ በምን ምክንያት ነው እኔ እንደዚህ የምትበቀኝ ብሎ ይጮሃል። ከመኪና ወርዶ አብሯት እየሄደ መስዋ እኔ ታክሲ ጠርቻለሁ አንተም ጥራ አያስፈልገኝም ምክንያቱም አንቺ ከኔ ጋር ነሽ ከኔ ጋር ለመሄድማ መጀመሪያ መለመን አለብህ ለምንሻለው በዚህ ባህሪህም አልወስድህም እያለችው ያለ እሷ የጠራችው ታክሲዋ እንደተሰረዘ ይደወላትና ስትጨነቅም ሶንግ ደግሞ መሳቅ ይጀምራል። ከዛም ረዳቱን ደውሎ ይጠራውና በጣም ያሳዝናል ግን ከኔ ጋር ለመሄድ መለመን ያስፈልግሽም ብሏት ሄዳል። ዝናብ ስለዘነበም ተጠልለው ይቀመጡና ስለበረዳት ሶንግ ጃኬቱን አልብሶ ያቅፋታል። ጆ በሶንግ የፋሽን ውድድር ላይ ስለተመረጠች አዳዲስ ዲዛይኖቿን ታሳየውና ለሰራተኛቸው ጆን ወደ ፋብሪካ ውስዳት ብሎ ያዘውና አስጎብኝቷ ስትመለስ ስላገዛት ታመሰግነዋለች። እንዴት መስራት እንዳለባት ነግሮም ያበታታታል። በማግስቱም የመጀመሪያው ዙር ውድድር ይጀመርና ትልልቅ ዲዛይነሮች መጥተው በተጋ ሲሰሩ ጆን በትኩረት ትሰራለች። በእረፍት ሰዓትም ዳኞቹ ዲዛይነሮቹ ለመጎብኘት ሲመጡ ዩሽን የተባለ የሶንግ ተቀናቃኝ ወደ እሷ ጋር መጥቶ ያደንቃታል። ሌሎቹ ዲዛይነሮች ግን ስላቀኑ ከጨረሱ በኋላ ሲቀመጡ አንደኛዋ ዲዛይነር እሷንም ከሹን ጋር ትቀራረቢያለሽ እንዴ? አረ በፍጹም አላውቀውም። ታዲያ ለምን ወደ አንቺ መጥቶ አደነቀሽ? በዛው ሰዓት ማን ሰው መጥቶ ጆ በዚህኛው ዙር ማለፏን ሲያበስር ሌሎቹ የእኛ ዲዛይን የተሻለ ሆኖ ለምን እሷ ተመረጠ? በዝምድናና በግል ትውውቅ ነው የሰሩት። ስለምን አይነት ግንኙነት ነው የምታወሩት? ብትልም ማንም ሳልሰማት እሷ በጣም አዝና ስተወጣችን ግን ለሚቀጥለው ዙር አለፍሽ አውልፍ ያለው ብላ በሀዘን ትመልሳለች። ግራ ገብቷ ሶንግ ጋር ስትሄድ ማንንም ሳትሰማ እንድትበረታ ያበረታታትና ተነስታ ስራዋን ትቀጥላለች። ለሚቀጥለው ዙርም የልብስ ማሳያ ሞዴል አስፈልጓ ስትጨነቅ ሉና ደግሞ ደውላ ሞዴል የመሆን ፈቃደኛ መሆኑን ትነግራታለች። ሁለተኛው ዙር ውድድር ሲጀመርም ዲዛይነሮቹ ተሰብስበው አንዱ አሁንም ከዳኞቹ ጋራ ግንኙነት እንዳላት ትወቅሳታለች። በሌላ በኩል ለሉና ያዘጋጀችው ልብስ ሳይታት ካስተካከሉት በኋላ በማግስቱ ሉና ተንኮል ሳሰበች ልብሱ ለክታው አቃቂር ስታወጣባት እሸሩን አስተካክለዋለሁ ልብሱ ልታወልቅ ስትነሳም ተንገዳግዳ ትወድቃለች። ጆም ልትይዛ ስትሞክር እጇን ትንሽ ትጎዳና የሉና ረዳት ደግሞ ገብታ ጆን ምን አርግሻት ነው ብላ ትጮህባታለች። ሆስፒታል ውስጥም ሶንግ ይመጣና ሉና ልሷ ብሎ የመጣ መስሏት ደስ ይብላትም እሱ ግን ጆን ሲከተላት ትነዳለች። ጆም መጎዳቱን ሳይ ራሱ ያክማታል። ወደ ቤት ስትመለስም ሶንግ ለራት ምግብ አዘውላት መተው ይህን ምግብ ማን ላከልሽ ሳታውቂ እንዴት ትበያለሽ? መርዝ ቢኖረውስ? አንተን ላከው? አው ታዲያ መርዝ አለበት? አየለበትም። እና የመጣው የምግቡን በል ተቀበል ነው ወይንስ አብሬ ልትበላ? ይህንን ያህልማ ስግብግብ አይደለሁም በደንብ ቢናተኝ። ወዲያውኑ ግን እሷና ሶንግ ያለግባብ ይገናኛሉ የሚል የሐሰት ወሬ ወጣና ከውድድሩ ራሷን ታገላለች። በሌሊት የውሃ ዳር ቆማ ሶንግ መተው ከስራሽ ራስሽ እንዳገልሽ ሰማሁኝ። አሁን ደግሞ በስራ ልትፎክርብኝ መጣ? አይደለም እድል ሰጥሽ ነው የመጣሁት። ለእኔ ይቅርታ የምትይበትን እድል ሳትነግሪኝ ማቆም ምን ማለት ነው? ይላትና ይቅርታ ትለዋለች። ሉናም ውድድሩ እንደለቀቀ ሰማሁኝ። ስለ እሷ አልጨነቅም። እሷ ራሷን የሚጎዳ ነገር አታረግም። ከዛም ከቺንግ ጋር ለረፍት ሄድና ሶንግ በስልክ ሲደውልላት እዚህ ብዙ አዳዲስ ችሎታዎችን ተምሬያለሁ ስትለው እያሾፈባት ለመዝናናት ነው ሄድሽ ወይንስ ለመማር? ማታ ላይም የእሷ የትምህርት ቤት ጓደኛዋ የፍቅር ጥያቄ ያቀርብላትና እምቢ ስትለውም ያልተቀበልሽኝ ሶንግን ስላመተወጁ ነው አው ስትለው በዛው ሰዓትም ሶንግ መቶ ስለነበረ ሁሉንም ይሰማትና ደስ ብሎ ታቅፋታል። ማታ ለሽርሽር ወጣበም ጓደኛዬ ሙሉ በሙሉ ወደ ውጭ አገር ትዘዋወር ስለሆነ ሲያንቲያንም ትወስደው ወስናለች። ይሄ እኮ በጣም ጥሩ ነገር ነው ስላት እሷ ግን ለልዑ ግን አዝኛለሁ እሱ ሲርቅባት ብቻዋን ትሆናለች። አንቺም እኮ ጓደኛዋ ነሽ። አው ግን አብሬያት አልማርም ስትለው እያሸፈባት አብረሻት መማራት እቺ የሚያለው ማን ነው? ትችያለሽ እኮ አሁንም ድረስ እንደልሽ ነው የምትመስሊው። በሚቀጥለውም ሶንግ በድርጅቱ ስብሰባ ላይ ያለ ሰራተኞቹ አንድ መጥፎ ዜና ይነግሩታል። በውድድሩ ላይ የተሳተፈችው ንድፍ አውጪ ድርጅታቸውን የልብስ ዲዛይኖችን እየኮረጀች በገበያ ላይ ሽጠች ነው የሚል ወሬ ይወራል። ሰራተኞቹም አዲስ የልብስ ብራንድ በጀመሩበት በዚህ ሰዓት ይሄ ወሬ ድርጅቱን ስም ስለሚያጠፋ ከጆ ጋር መስራት ማቆም አለባቸው ይላሉ። በሌላ በኩል ጆ ትዕዛዞቿ በሙሉ የተሰረዙባት ስለሆነ ጭንቀት ውስጥ ሆና ሶንግ ትደውላለች። እሱም ወሬውን ማን እንደጀመረው እንደሚያጣራ ሲነግራት እሷ ግን በውድድሩ ላይ የነበሩት ንድፍ አውጪዎች በሙሉ
እሷ ከዳኞች ጋር ልዩ ግንኙነት እንዳላት ያስቡ እንደነበረ ትነግረዋለች። ይሄ ሁሉ የኔ ጥፋት ነው። እኔ ከአንቺ ጋር ባልሆን ኖሮ በዚህ ችግር ውስጥ አትወድቂም ነበር። እሷ ግን በሱ ምክንያት በፍጥነት ማደግ እንደቻለች በመግለጽ ማማረሯን ታቆማለች። ከዛም በውድድር ወቅትም እሷን እንደምትጣላት ንድፍ አውጪ ጋራ በመሄድም እኔ እዚህ የመጣሁት ለመጣላት አይደለም፣ ዲዛይን እንደኮረጅ ከሚያሳይ እውነተኛ ማስረጃ ካለሽ እስኪ ያሳይኝ። ያቺ ንድፍ አውጪ ግን ማስረጃ ስለሌላት ዝም ትላለች። ቢሆንም ግን ጥፋቷን አምና ሳትቀበል ጆን አስጨንቃት ጥላት ሄዳለች። እሷም ወደ ውጭ ስትወጣ ሰውንግ በሞተር ብስክሌቱ ሊወስዳት ይጠብቃት ነበር። ወሬውን ራሷ እንደምትፈታው ስትነግረው እሺ ብሎ የደህንነት ኮፍያውን ሰጥቶ ወደ ቤቷ ያደርሳታል። በዚህ መጥፎ ወሬ ምክንያትም የሷ ወል ስትዘረዘና በሪፖርተሮች ጥያቄ ስትጨነቀች ለሰው ሰራተኞቿ ተስፋ አስቆረጥኳችሁ ይቅርታ፣ ሰራተኞቿ ግን ይሄ ወሬ ብቻ ነው፣ እኛ በፍጹም ተስፋ አንቆርጥም፣ በአንድነት ሆነን ሁሉንም ነገር እንደገና እናስተካክለዋለን ብላ ያበረታቷታል። በዛው ምሽትም ሰውንግ በረንዳው ላይ ሆኖ በጆ መስኮት አቅራቢያ የተመለከተ እያለ እህቱ ልኦ ትመጣለች። ወደ እሷ መሄድ ትፈልጋለች ስትለው እሱ ግን አፍሮ አይደለም በታች ያለውን ውሻ እያየሁት ነው። እሷ ግን ወዲያውኑ ለጆ ደውላ ወንድሜ ሊያገኝሽ እፈልጋለሁ እባክሽን እርጂው ብላ ታሽፍበታለች። በነጋታው ጠዋት የጆ እናት ወደ ልጇ ቤት ትመጣለች። በዛው ሰዓትም ሰውንግ ከፊት ለፊቱ መስኮት ላይ ወጥቶ ጆ እናቷ እሱን ስለማትወደውና ወሬውን ያሰራጨው እሱ መስሏት ስለነበረ እባክህ እናቴ ሳታይ ወደ ውስጥ ገባ ብላ መልዕክት ልካለች። ነገር ግን እናትየው አይታ ተናዳ ጆን ይዛ በቀጥታ ወደ እሱ ቤት ሄዳለች። እናትየውም እውነቱን ንገረኝ፣ ከጆ ጋር ምን አይነት ግንኙነት ነው ያለ? ሰውንግ ተለማምጦ እኔ ወዳታለሁ፣ የፍቅር ጓደኛ እንድትሆን እፈልጋለሁ። እሷ ግን ለዚህ ገና ዝግጁ አይደለችም። ለጋብቻ ደግሞ ከእናቷና ከአባቷ ፍቃድ እንደምጠይቅ የነገረችኝ ጥሩ ልጅ ናት ብሎ እውነቱ ይናገራል። ጆ ግን በመፍራት አይደለም እናተኛ ጎረቤቶች ብቻ ነን። በዚህ መሀልም ልኦ ወደ ክፍሉ ገብታ ዋው የወደፊት ሚስትህን ወላጆች ወዲያውን አገኘህ ማለት ነው ብላ ሳታስበው ውሸታቸውን ታጋልጠዋለች። እናትየው በንዴት የጆን እጅ ይዛ የጎተተች ስትወጣ ይሄ ሰውዬ ዋሽቶኛል፣ አንቺ አይመጥንም፣ እንደ ድሮ እንደገና እንድታላይ አልፈልግም፣ እኛ እንደናንተ ሀብታምና ባለስልጣን ስላልሆንን ከኛ ራቅ ብላ ሰውን ግን አስጠንቅቃው ትሄዳለች። በመጨረሻ መስዋ ከእናቷ ጋር በመሆን ያችን ወሬ ያሰራጨችው ንድፍ አውጪ በአካል ለማግኘት ሄዳሉ። እንቅልፍ ወስዷትም እናቷ ከንድፍ አውጪዋ ጋር ትነጋግራለች። በነጋታው ጠዋትም ንድፍ አውጪዋ ለጆ አው ያንን መጥፎ ወሬ ያሰራጨሁት እኔው ራሴ ነኝ፣ በአንቺ ቀንቼብሽና ልበቀልሽ ፈልጌ ነው ይህንን ጥፋት የሰራሁት ስትል ጆ ግን በትህትና እኔ በዚህ ስራ ውስጥ 1 ዓመት ብቻ ነው የሆነኝ፣ ብዙ ተምሬያለሁ፣ አንቺ ግን 10 ዓመታት ሙሉ ሰርተሻል፣ ትልቅ ክብር ማግኝተሻል፣ አከብርሻለሁ ብላ ትመልስላትና ከዛም ጎበዝ ብትሆኝም ብዙ ሽያጭ የለሽም፣ ስለዚህ አብረን እንስራ ብላ ታሳምናታለች። ምሽት ላይም ሰውንግ በቲቪ በዝናብ አደጋ እንደደረሰና የእሷን መኪና ሲያይም እየሮጠ ይሄዳል። ደህና መሆኗን ሲያይ መቅፋትና ወደ ቤት ወስዳታል። ሾርባም እየሰራላት ታውቃለህ፣ አንድ ሰው ሲናደድ 47 ጡንቻዎችን ይጠቀማል፣ ሲስቅ ግን 17 ነው የሚሆነው። ስለዚህ ደስተኛ መሆን የተሻለ ነው። መናደድ ልታቆም ትችላለህ። መናደዱን ፈልጌው መሰለሽ እንዴ? ቢያንስ ችግሩ ስትሆኝ እንኳን ንገርኝ ብሎ ሾርባውን ይጠጣታል። በነጋታም ሰዎች የሷ ልብስ ሲለብሱ አለርጂ እንደሆነባቸው ሲናገሩ ተጨንቃ ሰውንግም ወደ ቤት ሂጂ፣ እኔ ችግሩን እፈታዋለሁ፣ ለእኔ መከላከል የለብህም፣ ጥፋቴ እኔ ራሴ ያስተካክለዋለሁ፣ አዎ ግን እንደምከላከልልሽ ቃል ገብቻለሁ። የንድፍ አውጪዋ ባለም ተፎካካሪ ለመቀነስ ብሎ እሱ የውሸት ወሬው እንዳሰራጨ ይናገራል። በፓርቲው ላይም ጆን አግኝተዋት ስራዎቿን አድርቀው ኢንቨስት ማድረግ እንደሚፈልግ ይነግራታል። ከዛም ሰውንግ መጥቶ ሌላ ቦታ ይወስዳትና ሰውየው ኢንቨስት ማድረግ እንደሚፈልግ ስትነግረው ውሳኔሽን ሁሉ አከብራለሁ እና ለምንድን የተጨነቅ የምትመስለው? ከሰውየው ብትርቄ ጥሩ ነው። አትጨነቅ፣ ለራሴ መሆን ያቅተኝም፣ አብረኸኝ ትደንሳለህ። አይ አልችልበትም፣ እኔ ያስተምርሃለሁ ብላው ይደንሳሉ። በነጋታውም ስራ ላይ ሆና ሄዶ ያቅፋትና ምን ተገኘ ዛሬ ደስተኛ ትመስላለህ? ናፍቀሽኝ ሳይሽ ደስ አለኝ። አንድ ላይ ሊሄዱ ሲሉም የንድፍ አውጪዋ ባል የሆነው ሺያን ደውሎ ለስራ ጉዳይ ስጠራት ሰውንግ ሰምቶ እኔም አስፈላጊ ስራ አለብኝ ብሏት ወደ ጓደኛው ሲሄድም ጓደኛው ለምን መጣህ? መምጣት አልችልም እንዴ? ሳይሆን ቢዚ ስለሆንክ ነው። ከፍቅረኛ ጋር ተጣላህ እንዴ? ተናደሃል ወይስ ቀንተህባት ነው? ኧረ እኔ አልቀናሁም፣ ግን ከሺያን ጋር መስራቷ ደስ አላለኝም። እርዳቴና ለመፈለጓም ግራ ይጋባኛል። ከዛም ከስራዋ ስትመለስ ደክሟ ስለነበረ በተቀመጠችበት እንቅልፍ ወስዷት ሲደውል ሳነሳችለት ቤቷ ሄዳል። ተኝታ ሲያገኛትም ወደ መኝቷ ይደርሳታል። በነጋታውም ሊጋብዛት የጣበቃት አርፍዳት ድረስና የምትወደው ምግብ አዞላት እየበሉ ይሆን የምነግርሽ ነገር አለኝ ብሎ ሊያዋራት ሲል ስልክ ይደወልላታል። ስትጨርስም በተደጋጋሚ ሊነግራት ሲል ስልክ የተደወለላት ተናዶ ምግቡን ሳይጨርሰው ከፍሎ ይወጣል። መኪና ውስጥም ተናደሃል እንዴ? ሰሞኑን ብቻ ስለሆነ የምሰራው ቢዚ ሆኛለሁ። ይገባኛል፣ ስራ ከአንዳንድ ነገሮች ይበልጣል። አንተም እኮ ህይወትህ እንደዚህ ነው ታውቀዋለህ። ለምንድን ነው የምትናደደው? ገብቶኛል እኮ ሰዓት አጠቃቀም የሚባል ነገር አታውቂም እንዴ? ለስራሽ አለቃ ራስሽ ነሽ። ለምንድን ነው ትናንሽ ስራዎችን ራስሽ የምትሰሪው? ለቡድኖች ስጫቸው። የአንቺ ስራ በትክክለኛው ሰዓት ትክክለኛውን ውሳኔ መወሰን ነው መሆን ያለበት። በዚህ ጉዳይ ተጨቃጭቀው ወደ ቤታቸው ይሄዳሉ። ለስራ ጉዳይም ከኢንቨስተሯ ጋር ወደ ውጭ ሄዶ ሲመለስ ስላልነገራትም የትና ከማን ጋር እንደምትሄድ ማወቅ እፈልጋለሁ፣ ለምንድን ነው የማትነግረኝ?
የበርድ ያለው ወደ ውስጥ ገብተን እናውራ። ስማኝ እስኪ ስሜቴ እንደዚህ ችላ የምትለው ከሆነ ግንኙነታችን የሚቀጥል አይመስለኝም ብላ ጥላው ትሄዳለች። ለጓደኛው የተፈጠረውን ትነግራትና በህይወቱ የሚፈጠሩ ነገሮች አይነግረኝም፣ ጭራሽ ከሌላ ሰው ነው የምሰማው። እንዳትጨነቂ ብሎ ይሆናል። ፍቅረኛው እኮ ነኝ፣ ችግሩንም ጭንቀቱንም መካፈል ፈልጋለሁ እያለች ከአያቱ ጋር እንደሄደ መልዕክት ይልክላታል። በነጋታውም ያለበት ሄዳ አግኝታው ከአያቱ ጋር ያስታውቃታል። ከዛ ከተመለሱ በኋላም ከሊን ጋር ወደ ስራ እየሄዱ ሰዓቱን አይቶ ሲጠይቀው ታስታውሳለህ ጆና ጓደኛዋ ለጉዞ ሄደው ጓደኛዋ ናት ያመጣችልኝ፣ ጆንም አላመጣችልህም እንዴ ሲለው መሸነፍ ስላልፈለገ እንዴት አታመጣም ብለህ ነው? ምን አመጣችልህ? ምን ይሰራልሃል? ፉክክር ውስጥ ልትገባ ነው እንዴ ሲለው ዝም ይለዋል። ሶንግ ቤት ሲመለስም ስለ ጉዞዋና ምን እንደገዛ ይጠይቃት። ልብስ ምናምን ገዛው። ጥሩ ነው እና የወንዶችስ ልብስ አላየሽም? አላየሁም። የወንድ ልብስ መሸጫ ውስጥ ምን እሰራለሁ ስትለው ይነድዳል። ከዛ በኋላም ቤተሰቦቿ ባሉበት መጥቶ እነሱም ወደውት አብሯቸው ምግብ እየሰራና የተጫወተ ያሳልፋል። በሌላ ቀንም እሷ ስታገኘውም ከኔ ጋር ስትሆኚ ሰላም አይሰማሽም እንዴ? ይሰማኛል እንጂ ከአንተ ምንህ እንደምወድልህ ታውቃለህ? አዎ አውቃለሁ፣ መልከኛ ነኝ። እሷም እየሳቀችበት አዎ እሱ ብቻ ግን አይደለም፣ ቃል የገባኸውን ነገር ታደርጋለህ፣ እኔ ለመጠበቅ ትሞክራለህ፣ ልዩ ሴት እንደሆንኩኝ እንዲሰማኝ ታደርገኛለህ። ጠንካራ ስለሆንሽ ነው። አንዳንዴ ምንም ልሰጥሽ እንደማልችል ይሰማኛል። ለምንድን ነው ለእኔ ስለመስጠት የምታስበው? ብዙ ሰጥተኛል እኮ። ሳያሽ ልቤን ሰው እንዳገኘው ይሰማኛል። ታዲያ ለምንድን ነው እስካሁን ቀለበት ያላልክልኝ? ታገባኛለህ? ይሄን እኮ እኔ ነኝ ማድረግ ያለብኝ። አንቺን እስካገኘሽ ፍቅር ምን እንደሆነ አልገባኝም ነበር። አሁን የመኖረው የትርጉም ገብቶኛል። ቀለበት አውጥቶም ታገብኛለሽ ብሎ ቀለበቱን ያደርግላታል። ከጓደኞቻቸው ጋር ተገናኝተው ጥሩ ጊዜ ያሳልፉና የሰርጋቸው ቀን ደርሶ በሞተር አንድ ላይ ወደ ድግሱ ይገባሉ። ሶንግም ለምን በሞተር እንዳመጣዋት ታውቃላችሁ? ለመጀመሪያ ጊዜ ሳገኛት ሞተር ላይ ነበርኩኝ ብሎ የፍቅር ታሪካቸው ይናገራል። ሰርጉ ካለፈ በኋላ መጀመሪያ የተገናኙበት ወስዷት ይህንን ቦታ ታስታውሸዋለሽ? እንዴት አላስታውሰውም? ገለኝ ነበር እኮ። ይህንን ብቻ ነው የምታስታውሽው? አዋ ዛሬ ሚስት አይኖርህም ነበር እኮ። ጊዜው ይሮጣል አይደል? አው 1 ዓመት አለፈ፣ ስንት ነገር አለፈ። አመሰግናለሁ። ለምኑ? ብዙ ነገር ስታገስከኝ እኔም አመሰግናለሁ። ከዛ ደባሪ ህይወት ስላወጣሽኝ፣ ፍቅር ስለሰጠሽኝ። አንቺን ባላገኝ ኖሮ እንደ ሮቦት ስሰራ ነበር የምኖረው። እሷም እርጉዝ መሆኗን ነግራው በጣም ይደሰታል። በትክክለኛው ሰዓት ትክክለኛውን ሰው ታገኙታላችሁ። የዛን ህይወታችሁ ትርጉም ያገኛል። ምክንያቱም ጉዞአችሁን የሚጋራችሁ ሰው ስላገኛችሁ እያለ የነገራን ፊልሙ ይጠናቀቃል።